እንግዲህ ህፃን ሆኖ አፉ እንደዛ ደርቆ ማየት እንኳን አይችልም አይወራጭም ምናምን ሳይው በጣም ነበር የተሰማኝ። ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኙት። ሲያመጡት ልጁ በጣም ታርጎ ነበር። እኛ ባናነሳው ምናልባት አውሬ ይበላው ነበር ብዬ ሳስበው እንኳን በጣም ነው የማዝነው። ሊሞት ነው መሰለኝ በቃ አንቺ ተቀበይናሉ ሰዎቹ። እኛ ባንደርስለት ምን እንደሚሆን አላውቅም። ብቻ ልጁ እድለኛ ነው። ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት እኔም ህፃን ልጅ አለኝና ሆዴ አልችላለ እንዳየሁት ወስጄው ቢሮ ገብቼ ያጠባሁት ለአንድ ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው። ባሳለፍነው ሳምንት ወደ ሐረርጌ አካባቢ የሰማነው ዜና እጅግ በጣም ደስ የሚል ነበር። አንድ ህፃን ልጅ ተጥሎ እዛ አካባቢ የሚገኙ የፖሊስ አባላት ልጅ ተጥሏል ተብለው ተጠርተው ሲሄዱ ልጁ የሞት አፋፍ ላይ ነበረ። ምግብ ከቀመሰ ቀናት አልፈውታል። የ3 ወር ህፃን ልጅ ነው። ታዲያ ከሄዱት ፖሊሶች መካከል ዋና ሳጅን ነይማ የምትባል እናት ነበረች። ታዲያ ይሄንን ሞት አፋፍ ላይ የደረሰ ህፃን ልጅ አንስታ ቢሮዋ አስገብታ የገዛ ጡቷን አጥብታ የደረቀ ከንፈሩን ምላሱን እንዲነቃ አድርጋ ህይወት ዘርታበታለች። ታዲያ ይሄንን በተመለከተ እሷም ሳታቅ ይሄ ፎቶ በማህበራዊ ሚዲያ ላይ ተሰራጭቶ ነበረ። ማህበራዊ ሚዲያ ላይ ተሰራጭቶ ብዙዎች ሲቀባበሉት ከቆዩ በኋላ እሷም ለአንድ ሳምንት አካባቢ ይሄ ነገር መሆኑንም መከሰቱንም አላወቀችም ነበረ። ታዲያ ከሳምንት በኋላ ነው እንዲሁ ዝም ብሎ ታክሲ ውስጥ ስትሄድ የሚያውቋት ሰዎች ማህበራዊ ሚዲያ ላይ ኳየንሽ እንደዚህ ስታደርግ ያሏት። እችንም እናት በተመለከተ እኛም መሰናዶ ሰርተን ነበር አዲስ ጊዜ በተሰኘው የዩቲዩብ ቻናላችን ላይ ማለት ነው። ዛሬና ትላንትና ጀምሮ ደግሞ እቺ እናት ላደረገችው ተግባር ለፈጸመችው በጎ ስራ መሸለሟን ሰማን። እኛም ካለችበት አፋልገን ፈልገን ስለ ሁኔታው እንድታስረዳን ምንድን ነበር የተፈጠረው፣ እንዴት ባለ ሁኔታ ውስጥ ነበር ያንን ህፃን ልጅ ያገኘችው የሚሉና ሌሎች ጉዳዮችንም ልንነጋገር ደውለን አግኝተናታል። በቀጥታ የስልክ መስመር ከዋና ሳጅን ነይማ ጋር የምናደርገው መሰናዶ እንድትከታተሉልን እንጋብዛለን። እናንተም ለጊዜ ሚዲያ አዲስ ከሆናችሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ደግሞ በመናነሳው ሀሳብም ላይ ሀሳብ አስተያየት በሀሳብ መስጫችን ላይ እንድታሰፍሩልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው። ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው። ተጥሎ ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኙት እና አመጡት ማለት ነው። ሲያመጡት ልጁ በጣም ታርጎ ነበር። ሳየው መጀመሪያ ይፈራገጥ ነበር። አሁን ደግሞ ሊሞት ነው መሰለኝ በቃ አንቺ ተቀበይናሉ ሰዎቹ። ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበረኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት። ወስጄው ቢሮ ገብቼ ያጠባሁት ለአንድ ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው። ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት እኔም ህፃን ልጅ አለኝና ሆዴ አልችላለ እንዳየሁት እና ወደ ሌላ እርምጃ ከመሄዴ በፊት እኔ በቃ እየታየኝ ጡቴ ነበር የታየኝ። ልክ እሱን እንዳየሁት ልጄን ነበር ያስታወስኩትና ወዲያው በቃ ጡቴን አጠባሁት ማለት ነው። ያው ፖሊስ ብንሆንም እኛም እናት ነን፣ ሰው ነን፣ ከሰው ነው የተፈጠርነው። ፖሊስ ደግሞ ከህዝብ ነው፣ የህዝብ ፖሊስ ነን እኛ ማለት ነው። ህዝብን ነው የምናገለግለው ፖሊስ ብንሆንም እና እኔ እውነቱን ለመናገር በወቅቱ ልጁን ሳጠባ እኔ ራሱ በጣም ነበር የተሰማኝና ሚሊተሪ እንኳን እንደለበስኩኝ ረስቼ ነበር። ሄሎ፣ አቤት። ጤና ይስጥልኝ። አብሮ ይስጥልኝ። እንዴት አለሽ? እንዴት ናችሁ? ሰላም ነው? ደህና። እስኪ እንተዋወቅ፣ ለጊዜ ሚዲያ ቤተሰቦች ራስሽን አስተዋውቂልን። እሺ፣ ዋና ሳጅን ነይማ ጀማል እባላለሁ። መልካም ሳጅን፣ እንግዲህ ባለፈው ሳምንት የአንቺ ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ነበረ። አንድ የተጣለ ህፃን አግኝተሽ የገዛ ጡትሽን አጥብተሽ የልጁን ህይወት መታደግሽን ሰማን። ደግሞ ዛሬና ትላንትና ደግሞ እንደዛ ላለው ተግባርሽ ፖሊስነት ምንም እንኳ ስራሽም ቢሆን በቅንነት ደግሞ ያንን በማድረግሽ ምክንያት መሸለምሽን ሰምተን ነበረ። እስኪ ነገሩን ከስር ከመሰረቱ ነገር ምንድን ነበር የተፈጠረው ነገር?
እሺ እንግዲህ ድርጊቱ የተፈጠረው ቀርሳ ወረዳ ነው። ምስራቅ ሐረርጌ ቀርሳ ወረዳ የሚባል ቦታ ነው። ቁፋንዚቅ የሚባል የገጠር ቀበሌ አለች። እሺ እዛ ላይ ነበር ህፃኑ ተጥሎ የተገኘው እና ህፃኑ መጣሉን ሰምተን ህፃኑን ስናነሳ ህፃኑ በጣም ተርቦ ነበረ። ማየት እንኳን አይችልም አይኑን ገልጦ እና ከዛ በኋላ ህፃኑን አንስቼ ሌላ ነገር ማጣራት እስካጣራ እንኳን ድረስ ልጁ መቆየት አይችልም። በጣም ደክሞ ነበር። በጣም ደክሞት ነበረ። የስንት ጊዜ ልጅ ነው? 3 ወር 4 ወር አካባቢ ይሆናል። ስለዚህ ቀናት አልፈውታል ማለት ነው ከተጣለ። ወይ ከመጣሉ በፊትም ምግብ አላገኘም ነበር ማለት ይቻላል? አዎ እንደዛ ማለት ይቻላል። በጣም አፉ ደርቆ ነበረ። እንግዲህ ህፃን ሆኖ አፉ እንደዛ ደርቆ ማየት እንኳን አይችልም፣ አይወራጭም ምናምን። ሳየው በጣም ነበር የተሰማኝ። እሱን እንዳየሁት እኔ ልጄን ነበረ ያስታወስኩት እና በር ዘግቼ ጡቴን አጠባሁት ቢሮ ውስጥ ማለት ነው። እዛው ቢሮ ጣቢያ ከወሰዳችሁት በኋላ? እዛው ቢሮዬ ውስጥ ከወሰድኩት በኋላ ጡቴን አጠባሁት። ብዙ ሰዓት ከጠባ በኋላ አይኑን ገልጦ ሲያየኝ በቃ በጣም ነበር ደስ ያለኝ። ከዛ በኋላ ጤና ጣቢያ ወሰድኩት። ጤንነቱን ምናምን አረጋገጥኩ ማለት ነው። ጤነኛ ልጅ እንደነበረ እና በረሃብ እንደተጎዳ ምናምን። ካጠባሹ በኋላ ምንድነው ወዲያው ነው የነቃው? እንዴት ነበር የሆነው? በጣም ለብዙ ሰዓት ካጠባሁት በኋላ አይኑን ገልጦ ነው ያየኝ እንደዚህ በቃ እንደ ልጄ። ሲገኝ ግን ምንም ራሱን አያውቅም? ምንም በቃ አይወራጭም፣ አይናገርም ማለት ነው። አያለቅስም ጭምር? አያለቅስም። አፉ በጣም ነበር የደረቀው። አፉ በጣም ነበር የደረቀው። በጣም መጣሉን ሰው ጠቁሟችሁ ነው? አዎ። ስንት ሰዓት አካባቢ ነው? ከቀኑ 6 ሰዓት አካባቢ ነው። ምንድን ነው አካባቢው ላይ ሰው የለም? አካባቢው ላይ ሰው አለ፣ ግን ያን ያህል እንደዛ የሚታይ ቦታ አይደለም። ገጠር ነው። ገጠር ነው ቀበሌው። አዎ። እንደው ምናልባት እናንተ አሁን ባትደርሱ ምን ነበር ዕጣ ፈንታው? እዛ አካባቢ አውሬ ምናምን አልነበረም? በጣም ይህን ነገር ሳስበው እንኳን ያመኛል። እኛ ባናነሳው ምናልባት አውሬ ይበላው ነበር ብዬ ሳስበው እንኳን በጣም ነው የማዝነው። እኛ ባንደርስለት ምን እንደሚሆን አላውቅም። ብቻ ልጁ እድለኛ ነው። ከዛ ምንድን ነው የሆነው? ምንድን ነው አሁን ወደ ህጻናት ማሳደጊያ ሄደ ወይስ አሁንም አንቺ ጋር ነው? አይ አለ። ለጊዜውም እኛ ጋር ነው ያለው። የሚያስፈልገውን ቁሳቁስ ተደርጎለታል። እሺ። እንደዛውም የምስራቅ ሐረርጌ የሴቶችና ህጻናት ቢሮ ይህን ጉዳይ በማስመልከት ብዙ ህጻናቶች አሉ ከአሁን ፊት ተጥለው ማሳደጊያ በህጋዊ መንገድ አሳዳጊ የወሰዳቸው። ለነዛ ልጆችም እርዳታ ብዙ ተደርጎላቸዋል። ወተትና የሚያስፈልጋቸውን ነገር ቁሳቁስ ቤተሰቦች ተረድተዋል እና በዛውም ይህንንም ረድተውታል ማለት ነው። ወተትና የሚያስፈልገው ነገር ባይከረ ወተት ለጊዜው የሚያስፈልጋቸው ነገሮች እርዳታ ተደርጎላቸዋል። ያም ቢሆን ግን እስካሁን አንቺ ጋር ነው ያለው? አዎ፣ ቤተሰቡን እያፈላለግን ነው። ቤተሰቡ ግን ከጠፋ እናሳድገዋለን። ቤተሰቡ ካልተገኘ እዛው የማሳደግ ሀሳብ አለሽ? ወሰንሽ? አዎ። የ3 ወር ልጅ ነው አለሽ። እንግዲህ ከዛ በፊት አንቺ ልጆች አሉሽ አይደለም? አዎ አሉኝ። አይ እንግዲህ እናትነት አየሽ፣ ሙያችሁም በእርግጥ መስዋዕትነት የሚጠይቅ ነው። ፖሊስነት ላይ ደግሞ እናትነት ሲደመር ነው መቼም ልብሽን በዚህ ልክ አራርቶት ጡትሽን ያጠባሽው። ከዛ ግን ምንድን ነው ይህንን በማድረግሽ የስራ ጓደኞችሽ፣ አለቆችሽ የነበራቸው ስሜት፣ ማህበረሰቡ ሶሻል ሚዲያ ላይ ደግሞ መውጣቱንም ታውቂ ነበረ?
አይ ያላቅም ነበረ። ከዛ በኋላ በሳምንቱ ነው ያየሁት። ማህበራዊ ሚዲያ ላይ ከወጣ ከሳምንት በኋላ ነው ያየሽው? አዎ። እንዴት አወቅሽ? ሰዎች ደወሉልሽ? ዘመድ አዝማድ ጓደኛ? አዎ፣ ወደ ቢሮ ሲሄድ እኔ ቀርሳ አይደለም የምኖረው እና ቁልቢ የሚባል ቦታ ነው ቤቴ እና ቅርብ ነው ለቀርሳ። ከዛ ተመላልሼ ነው የምሰራው። እንደዚህ መኪና ውስጥ ሰዎች አየንሽ ምናምን ብለው ነገሩኝና ከዛ በኋላ ነው ያየሁት። አሁን እንዴት ነው ልጁ? በጣም ሰላም ነው እግዚአብሔር ይመስገን። ልጆችሽስ ምን አሉ? ምንም አይሉም። ደስታ ነው የሚሰማቸው። ይወዱታል፣ እኔም እወደዋለሁ። ምልሽ አዲስ ልጅ ቤት ሲመጣ የስንት ዓመት ልጅ ነው ያለሽ አንቺ? እኔ የመጀመሪያው የ7 ዓመት ልጅ ነው። ይሄኛው ደግሞ ጩጬ ነው 6 ወር። ስለዚህ በ3 ወር ነው የሚበላለጡት? አዎ። ስለዚህ አሁን እንግዲህ እግዚአብሔር ብሎ ካሳደግሽው በ3 ወር የሚያንስ የመጨረሻ ልጅ ይኖርሻል ማለት ነው? አዎ። እንግዲህ ሌላው ደስ የሚለው ነገር የአንቺን ጉዳይ ባለፍ ገደምም ቢሆን ማህበራዊ ሚዲያ ላይ ሰርተነው ነበር። በጣም ብዙ ሰው ነው ሲያደንቅሽ የነበረው። መሸለምም መሞገስም አለባት ሲል ነበረ። እሱን ተያይዞ ደግሞ ዛሬም ትናንትም ጀምሮ ስንሰማ ያው የ50 ሺህ ብር ሽልማት እንዲሁም ደግሞ እርከንም ካልተሳሳትኩኝ እርከን መሰለኝ አይደል? የደሞዝ እርከን እንደዚህ ነገሮች ነበሩ። ስለሱ እስኪ ንገሪኝ። አዎ፣ ያው ያንን በማስመልከት የምስራቅ ሐረርጌ ሴቶችና ህጻናት ቢሮና የምስራቅ ሐረርጌ ፖሊስ የምስራቅ ሐረርጌ ዞን ፖሊስ ጽሕፈት ቤት 2 እርከን ተጨምሯል። የደሞዝ ማለት ነው። እና ከምስራቅ ሐረርጌ ሴቶችና ህጻናት ቢሮም የ50 ሺህ ብር ሽልማትን ደርሶኛል። እና ብልኮ ገቢ ማለት ነው። ብልኮም ተሸለምሽ? አዎ። ደስ ይላል። እንዴት ነው ስሜቱ? ምልሽ ትልቁ ነገር ቅድም ሪከርድ ከመጀመራችንም በፊት ስናወራ ትልቁ ነገር የሰውን ልጅ ህይወት መታደግሽ ነው ለአንቺ ትልቁ ደስታ የሰጠሽ። እውነት ነው። አሁን ይሄ ደግሞ የሰራሽውም ስራዬ ነው የሰራሁት። ሽልማቱም ብዙ እንትን አይደለም ለእኔ። ትልቁ ነገር የሰው ልጅ ማትረፌና ስራዬን ነው የሰራሁት ስትይኝ ነበር እና ያም ቢሆን ግን ይገባል ባዮች ነን አይደለም? አዎ። ያው ምን መሰለህ የሰው ህይወትን ከመታደግ በላይ ሌላ ትልቅ ነገር የለም። እውነት ነው። እንደነገርኩህ ስራዬን ነው የሰራሁት። ሰብአዊነትም ደግሞ አለ እና በዚህ ደስታ ነው የሚሰማኝ። ይሁን እንግዲህ የአንቺ ተግባር እንዳልኩት ነው ቅድም በጣም ብዙዎችን ያስደሰተ ነው። በቃ እናት መሆን በዚህ ልክ ነው። የእናትነት ልኩ በዚህ ልክ ነው። ገብቶሻል? ስራሽም ፖሊስነት ቢሆንም እናትነትም አለ። እሱ አሸንፎሽ ነው። ቅድም እንዳልሽኝ ነው እንግዲህ እናንተ አካባቢ ካልተሳሳትኩ ይሄ ጅብ ምናምን አይጠፋውም። በደንብ ያለበት አካባቢ ይመስለኛል። ያ ልጅ እናንተ ባታገኙት የሚገጥመው ነገር ከዚህ የከፋ ነገር ነበር። ስለዚህ ከዛ ነው የታደግሽው። ስም አወጣሽለት እንዴ? አዎ አወጣለታለሁ። አልወጣለትም እስካሁን ቋሚ አይደለም። በሁሉም እየጠራሁት ነው ማለት ደስ ይለኛልና። ማን አልሽው? ቋሚ ሲሆን እነግራቸዋለሁ። አሁን ዝም ብሎ እንዳገኘሽው ነው እየጠራሽው ያለሽው? አዎ። አይ አሁን ኦብሳ ብዬዋለሁ። በጣም ነው የሚታገሰው ሁሉንም ነገር። ኦብሳኛ ነው፣ ያሳዝናል። ኦብሳ ማለት በኦሮምኛ ያው በአማርኛ ታጋሽ እንደማለት ነው። ታጋሽ ነው ልጁ። አያለቅስም? አይነጫነጭም? አይነጫነጭም ብዙም። አይ መልካም። እጅግ በጣም ከልብ አድርጌ ነው የማመሰግነው። ግን በዚህ አጋጣሚ ማለት የምትፈልጊው ነገር ካለ እባክሽን። ማለት የምፈልገው 2 ነገር አለ። አንደኛ ህብረተሰቡ ከፖሊስ ጎን በመቆም ሴቶችና ህጻናት ላይ የሚፈጸመውን ወንጀል አብረን በጋራ ሆነን እንከላከል ነው የምለው። ሁለተኛ የእኛም መንግስት ሆነ ባለሀብቶች፣ አገር ውስጥ የኢትዮጵያ ባለሀብቶች እንደዚህ አይነት ነገር አንድ ፋውንዴሽን ተቋቁሞ ህጻናት ከተጣለ በኋላ ባይንገላታ እነሱም ጥሩ ነው፣ ጽድቅ ነው ላለው።
እና ይሄ ነው የሚያሳው ማሳደጊያ ቢቋቋም ማለት ነው። አዎ ማሳደጊያ ራሳቸውን ችለው ችለው ለጊዜው እንደዚህ እኛ ሳናያቸው ጅብ የሚበላቸውም አይጠፉምና እኛ መንግስትም ሆነ ባለሀብት ይህን ነገር ቢያደርጉ ለእነሱም ደስታ ነው፣ ከእግዚአብሔርም ያገኛሉ ጥሩ ነገር። ስለዚህ ይህን ነገር ቢያስቡበት መልካም መልዕክት ማስተላልፋለን። መልካም እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። ትልቅ ተግባር ነው ያደረግሽው። በጣም ከልብ አድርገን ነው የምናመሰግነው። ደግሞ አሳዳጊ ካገኘ ካላገኘም ደግሞ አንቺ ጋም ካደገ ደግሞ አድጎ አንቺንም ሀገርንም የሚጦር ልጅ እንዲሆን እንመኛለን። ያሳድግልሽ ፈጣሪ። አሜን። ክብር ይስጥልን። አንቺንም እንግዲህ በስራሽም ተባርከሽ ወደፊት ደግሞ ጉዳዩ እንዴት ሆነ ብለን ደግሞ ጠይቀን እናገኝሻለን። እናመሰግናለን። ክብር ይለን። ታንክ ዩ በጣም እናት መሆን የሚሰጠው ጸጋ ነው። እናት መሆን የፈጠረው ስሜት ነው። ዛሬ ይህንን ልጅ ገና ከመሬት እንደተነሳ አግኝታ ጡቷን አጥብታ ለዚህ ደረጃ እንዲደርስ ያበቃችሁ ማለት ነው። ይህንን ጉዳይ በተመለከተ ነበር ዛሬ ልነግራቸው የወደድ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን ነው የምናመሰግነው። ለጊዜ ሚዲያ አዲስ ከሆናችሁ ቤተሰብ ካላደረጋችሁን ደግሞ ሰብስክራይብ አድርጋችሁ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቀን አብራችሁን ስለነበራችሁ ክብር ይስጥልን። እናመሰግናለን።